እዛሹ ታውቂኛለሽ ነኝ ትንሽ የሰው ክብር የለሽም ወይ? ሰው አገኘው የሚረዳኝ ሰው ብዬ ሳልጨርስ አንተ ግን ከሌላ ሴት ጋር ነህ። ከዛ ደውዬ በመሀል እንደዛ ትስል ስራ ላይ ነኝ ምናምን አልከኝ። ከምንም በላይ ጉዳይ ደግሞ ውሸት ነው ያለው። ቆይ ማናት አልገባኝም። እንደዚህ እየሆነች ያለችው ማለት እንዴ? በዚህ ልክ እንደዚህ መሆን ይቻላል እንዴ? ማናት እና ነው አንተ ላይ የምትጨው? እየጠየቅኩህ አይደል እንዴ? እኔ ማለት የእሱ ፍቅረኛ ነው። ምን አስበው ነው ከእሷ ጋር ልትሆን የቻልከው? ቆይ የሚመጥንን ሰው አታውቅም? ንገረኝ እስኪ። ኧረ በጣም ትገርማለህ። ሲጀምር የመጠነ እሷ አለች ማትመጠነ። እሺ ያት ምን እንደምትሰራ በጣም ትግስት ከዚህማ እኔ በደንብ ነው የሚበልጠው። ቢከፋም በውስጤ ላኑረው ህመሜ አባት ያደራ እንግዲህ ሐኪሜ ማን ያለኝ። አሁን እውነት ለመናገር ህዊ ምኗ ነው የሚያንሳት? በቢጃማ ስለሆነች እሷ በሱሪ ስለሆነ በጣም የምትገርሙ ናችሁ። ግን የምሬን ነው የምላችሁ። ነገር ያ ስሜም እየጠፋ ነው። ብዙ ነገሮች እየተባልኩ እያየሁ ነው። ከእውቅና ውጭ በሆነ መንገድ ምናምን አለ አይደለም መሆን የሌለባቸው ነገሮች ከእውቅና ውጭ የሆነ ነገር አለ። ሶሻል ሚዲያ ድረስ እስከመጣ ድረስ እውቅና ምናምን የሚባል የለም። ተነጋግረን መፍታት የምንችለውን ነገር ወደዚህ ይዞ መምጣት አስፈላጊ አልነበረም ብዬ አስባለሁ። አንዳንድ ያው የሚታወቅ ነው ሁሉም ነገር ሚዲያ ላይ መውጣት ምናምን የለበትም። በዚህ ማለም ኦቤስ ነው ብዙ ነገሮች እያየሁ ነው። በጣም ብዙ ስልኮች፣ በጣም ብዙ ኮሜንቶች ምናምን አይቻለሁ። ያው እሱን ነገር ለማጥራት እና ከሂዊ ጋር ያለውን ነገር ለመነጋገር ነው የመጣሁት። ለዛ ማድረጓ ትንሽ ቢሆን አስደብሮኛል። እኔ ጋር ልታወራ ልንነጋገር ምናምን ይገባ ነበር። ሞር ላስት ታይምም እንደተፈጠረ ስነግራትም አልነገረችኝም። ተበሳጫሽ ታጭራሽ በጥፊ። ቆይ ምኑን ነው የምትነግረህ? ልብህ ያውቃል፣ ውስጥህ ያውቃል። ምኑን ትንገርህ? የምንነግርህ እኮ ወይ ያላወቀው ነገር ወይ ውሸት ነገር ቢሆን ነው። ይሄ እኮ የታወቀ ነገር ነው። ምን ትንገር? ያው ተው እንጂ። ብቻ እሱም ትንሽ አስከፍቶኛል። እንደዛ ማድረግ አልነበረባትም ብዬ አስባለሁ። ተነጋግረን መፍታት የምንችለው ነገር ነበር። ምን የሚፈታ ነገር የለም። ምክንያቱም ምን እንደሆነ ባላወቅኩን ነገር ይላሉ። በእሱ ቤት እኮ የሆነ ያልተያዘ ያልታየ ነገር ነው የመሰለው። ታይቷል። ምን ብላ ትንገረ? እኔም በዛ ሰዓት መደበቅ ፈልጌ አልነበረም። ያው በሂደት ያለውን ነገር እነግራታለሁ ብዬ ስላሰብኩኝ ነው። ምን ነው ነግራት? ግን እንዴት እንደሆነ አላውቅም። እሷም እዛ ልትገኝ የቻለችበት ምክንያት ከአንድ ሁለት ሶስት ሰው ውጭ የሚያውቅ ሰው የለምና እሰይ እዛ መምጣቷ በጣም እንደኔ ራሱ አስገርሞኛል። እዚያ ትገኛለች ብዬ ጭራሽ አልጠበኩም ነበር። ሰው ግን ተፈጠረ እንደዛ። ምክንያቱም ቤት እንዳለች ምን እንደማውቀው ነው። ለዛም ነበር ድርቅ ብዬ እኔም ስራ ላይ መስሎ የነበረው። እናንተ ማየታችሁ ብዙ ነገር የተናገራችሁ አላችሁ። በተለይ ከኔ ጎን የሆናችሁ ሰዎች ያበይና ያረግ ስታር እንደዚህ መስዋዕት የለም። በቃ እኔ የምታሙ የኔ ቤተሰቦች በጣም የምወዳችሁ በጣም የማከብራችሁ ለእኔ የኔ ቤተሰብ ስላችሁ ከቤተሰብ ለይቼ ስለማላችሁ አንዳንዳቻችሁ ጭራሽ ከቤተሰብ ሌላቀ ነው ለሰው የምታስቡት ለሰው የምትጨነቁት እለት እለት ለእኔ አስባችሁ ተጨንቃችሁ እንዲህ በጣም ብዙ ነገር ስለሚደርሰኝ ማለት ነው። ያብ ከፍቶ አይቼ አብሬ ተከፍቻለሁ፣ አብሬ አልቅሻለሁ፣ አብሬ ታምኛለሁ። የምን አካል ጉዳተኛ ሁሉ በጣም በተደጋጋሚ እሷን ማግኘበትን አማራጭ ስፈልግ ነበር ያልኩት። ሆኖም ግን አልተሳካልኝም። ላገኛት አልቻልኩም። ዛሬ እንደምንም ስልክ አነስታልኝ፣ ስልኳን አበርታ አነስታልኝ ነበር። በቃ ውጭ ላይ ልታገኘኝ ፈቃደኛ ሆነችም እና ሰፈሯ ቤቷ ድረስ መጥቻለሁ። ያለውን ነገር አብራችሁ እሷን ፊቱ እንዲህ እናንተም እየሰማችሁ ማውራት ስለሚፈልግ ነው። ያው ያለውን ነገር እዚህ ካሜራ ላይ ስለሆነ ያስጀመረችው እናንተ እያያችሁ መጨረስ አለብን። ይህን ከጀባሁን የሚጨርሰው ምስሉ ነገር አይደለም እና ሁሉንም ነገር እሷ እያየች እሷ ባለችበት እናንተም እያያችሁ እንፈቷለን ማለት ነው። ቤቷን አውቀዋለሁ ሁሉ ስለምችል እና በሯል ይህንም ያው እኔ አስገድጃለሁ።
ለሴት ልጅ በቂ ነው እና ስሜቷን ለመንካት ዲፕሬሽን ውስጥ እንደሆነች እና መውጣት የማትፈልግ ማንን ማግኘት እንደማትፈልግ ነው የነገረችኝ። ችግራችን ለመፍታት ነው የመጣሁት። አስታይም ምን ሆነሽ እንደሆነ ሳትነግሪኝ ሄድሽው አይደለ? የዛኔማ በስርዓት ጠየቅኩህ። አንዴ ምንድን ነው በስርዓት ምንም የተፈጠረ ነገር የለም ማለት ነው። ጠየቅኩሽ አይደለ እንዴ? ያኔ እኮ ደጋግሜ ጠየቅኩሽ፣ ግን ምንም ነገር እንደሆንሽ አይደለም እየነገርሽኝ የነበረው ሌላ ነገር ነው የምትጠይቂኝ። እኔ ግራ አጋብተሽኝ ነበር በሰዓቱ። ግልጽ ሆነሽ ብትጠይቂኝ እዛ ድረስ መምጣትሽ ምናምን ልትነግሪኝ ትችይ ነበር። ከእኔ በላይ እኮ የተፈጠረው ነገር አንተ ታውቃለህ አይደለ? ዛሬም ያ ቪዲዮን አይተን ነው የመጣው እኮ አውቃለሁ። እሱን ማወቄ ምናምን አይደለም እኮ ያኔ ግን በሰዓቱ ወይ እዛው ቦታ ላይ መጥተሽ ባናገርሽ እና ጥፋቴ እኔ ምንድን ነው ንገረኝ። በቃ አትደብቀኝ። እንዴ እንደዛ ቀሽን ልጅ ይገባም ነበር። ገብቶሻል? ጭራሽ ይገባም ነበር። ኧረ እባክህ የምሬን ነው። ይሄ ከአንዴም ሁለት ሶስት እኮ አይደለ? እንደዚያ መነጫጭ ቀሽን መተሽ በጥፊ መተሽ ምናምን ስትሄጂ እና እኔ ምን ማድረግ ነበረብኝ? ቆይ በስርዓት ልታናግሪኝ ይገባል። ምንም ነገር ቢሆን በስርዓትም አልናገርኩም። ምንም ነገር ቢሆን በስርዓት ልታናገርህም እሞክራለች። አንዳንዴ ራሳችሁን ስትቆልሉ በጣም እንጃ አይዶ ነው ለምን ትልሃለች? ንገረኝ እያለች ነው። ውስጥ ያውቃል። ለምን አልነገርካትም? አልታየሁም ብልሃን የዛኔ ስራ ሳትሆን ከሴት ጋር ቁጭ ብላ ስራ ላይ ነኝ አልክ። ከዛ እዛ መጥቼ ደግሞ ጀስት እንትን እንድነሳው አልፈለኩም። ኦኬ በቃ ደውዬ በራሴ መንገድ አግኝቼ ጠይቀዋለሁ። ቤስ ጠይቅት ምንም እንዳልተፈጠረ ነገር ስንቴን የለመንኩት ይዛ አይደለም። ነገሮችን በራሴ መንገድ ልነግርሽ ነበር ያሰብኩት። አንቺ ባልሆነ መንገድ ከየት እንደሰማሽ አላውቅም። እኔ እዛ መገኘት ይችላል። በጣም የገረመኝ እንዴት ነው ታውቂያለሽ? ያለሁበት ሞት እሱ ምን ይመለከታል? በቃ አየሁኝ አይደለ? ያየሁት ነገር አለ። መጥቼ ስጠይቅ ደግሞ እኮ ዝም ብለሽ እንደዛ መሆን ነበረብን። ለምን ነው የመጣሽው? ጀመር ሰ እንዴት ነው የመጣሽው? እሱ ምን ያደርግልሃል? አይደለም ይሄን ማወቅ ፈልጋለሁ። ማን ነገርሽ አይደለ? እሱ ምን ያደርግልሃል? ለምን ምንም አያደርግልሃል? ከጀርባ ያለው ሰው ማን እንደሆነ ማወቅ አልፈልግም። አሁን ሲቀጥል አንተ ምንም የመናገር እዚህ ጋር መብቱም የለህም። ምናምን ስል ጭራሽ እኔ ላይ ነው የምትጮኸው በራስህ። እኔ ይቅርታ ልጠይቅሽ ነው የመጣሁት፣ ግን አንቺ በድጋሚ ፊት ነሳሽ። ምን አውራኝና ቀጥል ለሰፈር ትይኛለሽ። ምን እያደረግክ ነው? እሱን እነግርሻለሁ። በጊዜ ሂደት ነው ልነግርሽ ነበር ያሰብኩት። ገብቶሻል? መናገር ያለብኝን ማውራት ያለብኝን ነገር ስራ ሳትሆን ስራ ነኝ ምናምን እንዴ አንተ እኮ እንደዛ ያመልጣቸው እና ምን ልልሽ እችላለሁ? ሴት ጋር ነኝ የሆነ ቦታ ልልሽ እችላለሁ። እንዴት ነው እንደዛ የሚባል? ስለዛ እዚህ ጋር የኔ ጥፋቱ ምንድን ነው? በሰዓቱ በቃ ምንም ማድረግ አልቻልኩም። በአንቺ በዚህ መንገድ ነው እንደ ችግራችን መፍታት ያለብኝ? እንደዚህ ነው ችግርሽን ልትፈቺ የምታስቢ? ማለት በእኔ ከማን ጋር ያየሁ ነው መሰለኝ እንደ ኖርማል እያየሁ ነው። በዛ ሰዓት ምንም ነገር ባደርግ ሲጀምር በእኔ ይፈረዳል። ከዚህ ጋር ቁጭ ብለህ እኮ ነው ያየሁ። ኪያብ ያው ነገር ሆነ ምናምን ነገር እያደረግ እሱ አይመለከትህም። ግን በሰዓቱ ምንም ነገር ብሆን በቃ ምንም ልትል አትችልም። ምን ማድረግ ነበረብኝ? ቆይ እኔ አሁን ከወንድ ጋር ብታይ ኖሮ ስለኔ ስለሆንኩት ነገር ነው የምትጨነቀው? ምንድን ነው የሚሰማህ ስሜት? ያለውን ነገር ጠጋቢ እያወራሽ ነበር። ሂዊ ምንድን ነው እያደረግሽ? ማንጋን ያዩሽ ምናምን ልልሽ ይችላል። ይህን ያህል ሴት ጋር እስከሚሄድ ድረስ በቃ አሪፍ ላይ አይደለኝ ነበር ነው እንዴ? ገና ነገሮች የተስተካከሉ ነው። በቃ ያወደኔ የሆነ ብዙ ነገሮችን እየቀያየርን ነው። ብዙ ነገሮችን እያወራን ነበር አይደል እንዴ? አሁን በመሀል ዘለ ከሴት ጋር ሴት ታዲያ እኔ ምን ማለት ነበረብኝ? ምን ማድረግ አለብኝ? ራሽ ከሴት ጋር እኮ ነው ያየው አይደል እንዴ? እንዴት ነው እንደቀላል ነገር የምታየው? መናገር የነበረብኝ ነገሮች ነበሩ፣ ግን እሱን ነገር እንዴት ነው በጊዜ ሂደት እነግርሻለሁ ብዬ ነበር ያሰብኩት። ገብቶሻል? በቃ እንደዚህ እንድትሆኝ ምናምን ፈልጌ አይደል። አንቺ ስልክሽን አጥፍተሽ እንድትጠፊ ወር ደግሞ ከኔ እንድትርቂ ምናምን እንደዛ ተናግረሽኝ እንድትሄጂ ምናምን አልነበረም። ማለት እኔ ቆይ ምን አጎደልኩብኝ? ማለት ይሄን ያህል በዚህ አጭር ጊዜ ውስጥ ከሌላ ሴት ጋር በጣም ከባድ ነገር እኮ ማለት በቃ ምን ይክ ነበር አይደል? በጣም ከልቤ ወድጄ ነበረ። ሙሉ ስሜቴን እኔነቴን አሳልፌ የሰጠሁት አይደል እንዴ? እና በቃ በዚህ ልክ እንደዚህ ስትቀያየር ቆይ ምን ማድረግ ነበረብኝ? ማለት በእኔ ቦታ ብትሆን ምን ታደርጋለህ? እንዴ በጣም ከባድ ነገር እኮ ነው። ያ ቢሆን ነገር ብዙ ነገሮች በቃ እንዳስብ ነው ያደረገኝ። በቃ የነበረው ነገር ውሸት ነው። በቃ ድብልቅልቅ ብሎብኛል። ፕሊዝ በዚህ ሰዓት ምን ሆነሽ ነው እንደዚህ ሆንሽው ምናምን ጭራሽ ልትቆጣኝ ምናምን ትሞክራለህ። ማለት ታዲያ እኔ ምን ላድርግ? እሺ እንዴ ከአንተ ውጭ እኔ ማን አለኝ? በቃ የነበረኝ ያሳለፍኩትን ነገር ያለው አይደለ? አሁን እውነተኛ ነገር አገኘው። በቃ የምወደው ሰው አገኘው፣ የሚረዳኝ ሰው ብዬ ሳልጨርስ አንተ ግን ከሌላ ሴት ጋር ነህ። ከዛ ደውዬ በመሀል እንደዛ እንትን ስል ስራ ላይ እኔ ምናምን አልከኝ። ከምንም በላይ ጉዳይ ደግሞ ውሸት ነው ያለው። ከዛ መጥቼ በስነ ስርዓት አወራሁት።
በቃ ማለት አናቅም ተደበላለቀብኝ። እኔ ዘመድ ናት ብዬ አሰብኩኝ። በሰዓቱ የምታደርጉት አክሽን አይመስልም። አይ ነው ግን ማመን አልፈለግኩም። በቃ አንተን አግኝቼ እዛ ጋር መጠየቅ ነው የፈለግኩት። ጨቀጨቁ። ስንት ሰዓት ሙሉ ነው ጨቀጨቁ። ንገረኝ በቃ አትደብቀኝ። በቃ ደብረውም ከሆነ ንገረኝ። ምንም ነገር እንዳልተፈጠረ ጭራሽ አንተ የበላይ ሆንክ እና ግን አንተ እዛ ጋር ያደረኩት ነገር የመታወክ ነገር ነው እያሳሰበክ ያለው አይደለ? ስለ እኔ ስሜት አትጨነቅም? ቆይ አንተ አትወደኝም እንዴ? በቃ የማይሆንም ነገር ከሆነ ለምንድን ነው በግልጽ ማትነግረኝ? እንደዛ አይደለም የሳሎችሽ ቀርቼ ወይ ምናምን አይደለም። በቃ የተፈጠሩትን ነገሮች በራሴ መንገድ ልፈታቸው እየሞከርኩኝ ነበር። ያላወቅሽው አንቺ ያልገባሽ ነገር አለ። በዛ ሰዓት ሆን ተብሎ እንድትገኝ ተደርጎም ሊሆን ይችላል። አላውቅም። እኔ ማን እንደነገረሽ ሁላ አይዶን ነው እኮ። እንደዛማ እንዳልሆነ እኮ ዋሸኸኛል እኮ። በጊዜ ሂደት ነበር አልነግርሽ የምችለው። እንደዛ በዚህ ታይም አልነበረም። እና እኔም በመጉዳት ነው ስለ እኔ የምትነግረኝ ነገሮችን የፈለገ ነገር ቢሆን ታዲያ እኔም በመጉዳት ዩቢ ከአቅሜ በላይ ስለነበረ ነው። ተረጂ እኔ እያሳለፍኩት ያሉት ነገር እየገባሃል መሰለኝ። ምን ነገር እያሳለፍኩ እንደሆነ አይተኸኛል እኮ። ስሚኝ፣ አሁን ማልችለው ነገር ውስጥ ስለገባሁ አስረዳሻለሁ። የሆነ ታይም ላይ ዩቢ እንደዚህ ነው ብዬ ስነግርሽ ትረጅኛለሽ። አሁን ግን ምንም ብልሽ አይገባሽም። ምን ያደርግልኛል? ያ በአንተ ማለት ሲከፋ ከጎን ካልሆንኩኝ የሚያስጨንቅ ነገር ከሆነ ካለፈ በኋላ ለምንድን ነው የምትነግረኝ እንዴ? እኔ ደስታህን ጊዜ ብቻ ነው እንዴ? አይደለም በቃ አሁን ይሄ ነው ብዬ ልነግርሽና ላስረዳሽ ስለማልችል ብቻ ከጊዜ በኋላ ግን ትረጅኛለሽ። ይህንን ላይ ከአንተ መራቅ እፈልጋለሁ፣ ድጋሚ ላገኘ አልፈልግም የሚል ነገር መስማት አልፈልግም። ጭራሽ የኔን ስልክ አጥፍተሽ ስልክሽን አጥፍተሽ እንድጠፊ አልፈልግም። ከኔ እንድትርቂኝ አልፈልግም። ከብቻ እንደዚህ አልነበረም። ቤትሽ ድረስ ግዴታ መምጣት አይጠበቅብኝም። መድረስ ማልችል ከሆነ ምንም አልጠቅምም። ያው እኔ ቀረው አልቀረው ያለሁበት አጣብቂኝ እኮ ስላልገባሽ ነው። እኔ ነገሮችን ለመፍታት በቃ ምንም ነገር ቢሆን አብረን በቃ አብረን አሳልፈን እንደምንወጣቸው ነው የማውቀው። ለምን እኔን አትረጂኝም? እሺ በይኝ በቃ። እኔን ስሚ በሙሉ እነግርሻለሁ። እስከዛ ድረስ ግን ታክሺ በቃ። ገብቶሻል? በዛ ሰዓት ግን እንድትመጪ ያደረገሽኝ ሰው ማወቅ እፈልጋለሁ። ዛሬም ሆነ ነገር እንድትነግሪኝ እፈልጋለሁ። እሱ ይህን ደግሞ ማን እንደሆነ ምናምን አንቺ እራስሽ የምታውቂው እንደሆነ እርግጠኛ ነኝ። ዝም ብለሽ ልትመጪ አትችይም። ካለሽ ደግሞ ኮንታክቱን ካለሽ ኮንታክቱን ላኪልኝና ማንነቱን ማጣራት እፈልጋለሁ። እንደዚህ የበጠበጠን ያለው ሰው ማን እንደሆነ ማወቅ እፈልጋለሁ። እኔ ከአንቺ ጋር እንደዚህ ነገር ውስጥ እገባለሁ ብዬ አንድም ቀን አስቤ አላውቅም። ሁልጊዜ ደስተኛ አንቺን ደስተኛ ከማድረግ ውጭ፣ ሁልጊዜ ለአንቺን ደስታ ከማሰብ ለአንቺ ደስታ ከመጨነቅ ውጭ እኔ አንቺ እንደዚህ የሚያስደስትሽና የሚያሳዝንሽ ነገር አንድ ቀን አደርጋለሁ ብዬ አስቤ አላውቅም። ምን ያክል እንደምወድሽ ምን ያክል እንደማፈቅርሽ ታውቂያለሽ አይደል? ግን ነገሮች ባላሰቡት መንገድ ሂደዋል። በቃ አንቺ ያላወቅሽው ነገር አለ። ከእነሱ ችግሮች ደግሞ በራሴ መፍታት እፈልጋለሁ። ለምን በራሴ የምትፈታው? ቆይ እኔ ማለት ያንተን ነገር በቃ አዳምጪኝ። በቃ መሆን ያለበት ነገር ነው። ከእኔ ልታዳምጪኝ ይገባል። እኔስ ቆይ ያለሁበት ስሜት ለምንድን ነው የማትረዳኝ? በቃ ገብቶኛል እኮ እኔ ስሜት ሳልረዳሽ ቀርቼ እኮ አይደለም። በቃ የተፈጠረብሽ ነገር እኮ አንደርስታንድ አድርጌሻለሁ። እየነገርኩሽ ነው አይደል? እሺ በቃ እዚህ ሆነ ነው ስንት ሀገሩን ሳካልላ ስልክ ነጥቶ የጠፋ ጭራሽ ሰፈሬ ድረስ ይዛት መጣ። ቆይ አንተ ምን እንደሆነ የምትፈልገው? እኔ እንዳብድ ነው እንደምትፈልገው? ያው ደግሞ እዚህ ምን ትሰራለህ? ከእሷ ጋር እንዳትሆን ብዬ ነግሬህ የለ እንዴ? ንገረኝ እስኪ። ስንት ዞራለሁ እኔ ማላገኝ መስለው ከኔ ተደብቀ ስልክን አጥፍተህ ለካ እሷ ጋር ነው የሄድከው። እዚህ ምን ትሰራለህ? ተነጋግረን የለ እንዴ? ንገረኝ እስኪ መልስልኝ። ተነጋግረን ጨረስን። የጨረሰን መሰለኝ አይደል? ምን መደጋገም ያስፈልጋል? እዚህ ምን ከእሷ ጋር እንድትሆንማ አልፈልግም። ምን ቆያቱ ማለት ለመምጣት ነው እንደዚህ አታርግ እንደዚህ አርግ የት ነበርክ ምናምን የምትልክ እዚህ ለመምጣት ነው ስልክህን አጥፍተህ ንገረኝ። ማናት? አይ ንገረኝ። ከዚህ በኋላ እሷ እንድታገኛት አልፈልግም። ተነጋግረን ጨርሰን መሰለኝ እንዴ? ለምንድን ነው እዚህ ስትራሽ ስልክ አጥፍተው እሷ ጋር ግን ምን ማለት ነው? ንገረኝ እስኪ መልስ ስጠኝ። ሴቶቹ ምን ነካችሁ ግን እናንተ? ማናት? አልገባኝም። ፈጣሪ እንደዚህ እየሆነች ያለችው ማለት እንዴ? በዚህ ልክ እንደዚህ መሆን ይቻላል እንዴ? ማናት? እና አንተ ላይ የምትጨው እየጠየቅኩህ አይደል እንዴ? እኔ ማለት የእሱ ፍቅረኛ ነኝ። ያው ከእሱ ጋር እያወራሁ ከየት መጣሽ? የምን ፍቅረኛ? አልገባኝም። ፍቅረኛ ስለኔ አልነገረሽም። ነገሩ እንዴት ትነግራታለህ? ሁለት ፍቅረኛ ይቻላል ባንዴ? ጥሩ ነው። ጭራሽ አንተ አልበቃ ሲል እዚህ መጥተህ ታሰድበኛለህ። ጭራሽ በሷ ነው የኔን የቀየርክኝ። በእናትህ አትመጥንህም እኮ ጭራሽ። አረላሽ ፈሪ እስቲ ምን እንደምትመስል ከዚህ በኋላ ከእሷ ጋር እንዳትሆን አስጠንቅቄሃለሁ። ቆይ የማትመጥነው አንቺ በሱሪ እሷ በፒጃማ ስለሆነች ከእሷ ጋር ልትሆን የቻልከው? ቆይ የሚመጥንህን ሰው አታውቅም? ንገረኝ እስኪ። ኧረ በጣም ትገርማለህ። ሲጀምርም የመጠነ እሷ አለ አትመጠንም። እሺ ያት እስኪ ምን እንደምትመስል ራሱ ከዚችማ እኔ በደንብ ነው የምበልጠው።
አላበዛሽም እንዴ? አላበዛሽም? ታውቂኛለሽ ነኝ አላውቅሽም፣ ግን የእሱ ፍቅረኛ ነው። ትንሽ የሰው ክብር የለሽም ወይ? ያት ምን ታውቂኝ ነኝ? ታውቂኛለሽ? ከዚህ በፊት አላውቅሽም፣ ግን የእሱ ፍቅረኛ ነኝ። ሲጀመርም እሱ ከአንቺ ጋር እንዲሆን አልፈልግም ነበረ። ሰምኛልሽ? እንዳትነግሪኝ ከዚህ በኋላ እሺ? ስለ አንቺ አይመለከተኝም። ግን ስለማታውቂ ሰው እንደዚህ አይነት ነገር አይወራም። አንቺ ልጅሽን አነሳሽ እኔ ጋር። ሲጀመርም አንተ ነው የምታስደፍረኝ። እሷም እኔ ለእጇን አታነሳም ነበረ። እንደዚህ ጭራሽ ከአንቺም ሰው እያወራሽ ነው። ጀምር ከማይመጠን ሰው ጋር እየዋልክ ነው እንደዚህ የምታስደፍረኝ። ስለዚህ ነው እንሂድ። ውድ ወንዶች